ማይክል ካሪክ ለማንቸስተር ዩናይትድ የወደፊት ቆይታው ተናገረ። ማይክል ካሪክ የማንቸስተር ዩናይትድ ጊዜያዊ ዋና አሰልጣኝ ሆኖ ስለሚቆይበት ጊዜ ተናግሯል። ክለቡ ቋሚ ሹመት ለመስጠት እስካሁን ውሳኔ አላሳለፈም። ብዙ ጊዜ ተናግሬዋለሁ። እዚህ መሆን ያስደስተኛል። ታውቃላችሁ፣ ያለኝን ሚና ወደዋለሁ። ጥሩ ውጤት አግኝተናል። እናም በጥሩ ሁኔታ ላይ ነን። ብዙ የሚቀረን ነገር አለ። አሁንም መሻሻል መቀጠል እንፈልጋለን። በእውነት ለመድረስ የምንፈልጋቸው ቦታዎች አሉ። አያለሁ። በየሳምንቱ ከፊት ለፊታችሁ ተመሳሳይ ነገር እነግራችኋለሁ። በዚህ ረገድ የምለው ብዙ ነገር ብቻ ነው፣ ግን ብዙ ጊዜ ተናግሬዋለሁ። እዚህ መሆን ያስደስተኛል። አዎ፣ እዚህ መሆን በጣም ያስደስተኛል። እኔ ባለሁበት ቦታ መሆን ትልቅ መብት ነው። ባለን ኃላፊነት ማደግም አለብን ሲል ካሪክ ተናግሯል። ካሪክ ስለ አቋሙ ግልጽነት እየፈለገ እንደሆነ ሲጠየቅ እውነቱን ለመናገር እርግጠኛ አይደለሁም እና በእውነቱ የጊዜ ገደቦችን በተመለከተ በእርግጥ የምፈልገው ነገር አይደለም። ክለቡ ውጤት እንዲያገኝ ለመርዳት በአሁኑ ጊዜ እዚህ ነኝ። በአሁኑ ጊዜ ጥሩ ስራ እየሰራ ነው። በእውነቱ አሁን ላይ ትኩረቴ ያ ብቻ ነው ሲል ካሪክ ተናግሯል። ካሪክ በቡድን ዜና ላይ ከተጫዋቾች ጉዳት ጋር በተገናኘ ለኒዮሮ ከብሬንትፎርድ ጋር በሚደረገው ጨዋታ ምናልባት ብቁ እንደሚሆን ተናግሯል። ነገር ግን እስካሁን ማረጋገጥ አልተቻለም። ፓትሪክ ዶርጉም ወደ ሙሉ የአካል ብቃት እንቅስቃሴው ለመመለስ እየሰራ መሆኑና ከኛ ጋር ለልምምድ ቅርብ ነው በማለት አሰልጣኝ ማይክል ካሪክ አክሏል። ጁሊያን ናግልስማን የማንቸስተር ዩናይትድ አሰልጣኝ የመሆን እድል እንዳለው ተነግሯል። ነገር ግን የዓለም ዋንጫ ውድድር ጊዜ ወሳኝ እንቅፋት ሆኖ ቀጥሏል። የማንቸስተር ዩናይትድ የአመራር ሁኔታ አሁንም እርግጠኛ አይደለም። ማን በቋሚነት ቡድኑን እንደሚመራም ውይይቱ ቀጥሏል። ማይክል ካሪክ በጥር ወር ላይ ከተሾመ በኋላ አስደናቂ ውጤት ካስመዘገበ በኋላ በአሁኑ ጊዜ ለዋናው ሚና እጩ ተደርጎ ይታያል። የተረጋጋ አቀራረብና የመጀመሪያ ውጤቶቹ ውስጣዊ ድጋፍ አግኝተዋል። በክለብ ውስጥ ያሉ አንዳንድ ሰዎች ቀጣይነትንም የሚደግፉ ናቸው። ይሁን እንጂ በዋና ውሳኔ ሰጪዎች ዘንድም ጥርጣሬ እንዳለ ተዘግቧል። ካሪክ ዋንጫ የሚያሸንፍ ቡድን ለመገንባትና ወጥ የሆነ የጨዋታ ዘይቤን ለማስቀጠል የሚያስችል በቂ የረጅም ጊዜ ልምድ እንዳለው ስጋት አለ። ከካሪክ ጋር በመሆን ጁሊያን ናግልስማን በውስጥ አድናቆትን እንደሚያተርፍና መገኘቱን ለመገምገም እንደሚደረጉም ተነግሯል። ዋናው እንቅፋት ሁልጊዜም የዓለም ዋንጫ ነው እናም ይሆናል፣ ምክንያቱም የጀርመኑ አሰልጣኝ ለመቀላቀል ክፍት ነው ተብሏል። የክለቡ ስራ አስፈጻሚዎች ጄሰን ዊልኮክስና ኦማር ቤራዳ የሚቀጥለው ሹመት ቀደም ሲል በነበረው የአመራር አለመረጋጋት ምክንያት የክለቡን አቅጣጫ ለቀጣዮቹ ዓመታት ሊቀርጽ እንደሚችል ስለሚያውቁ ጥንቃቄ የተሞላበት አካሄድ እየወሰዱ ነውም ተብሏል። ሁጎ ኢኪቲኬ ቀዶ ሕክምና ተደረገለት። በ2026/27 የውድድር ዘመን ሁለተኛ አጋማሽ ላይ ይመለሳል ተብሎም ይጠበቃል። የሊቨርፑል አጥቂ ሁጎ ኢኪቲኬ ክለቡ እንደ አውሮፓውያኑ ሚያዝያ 14 ከፒኤስጂ ጋር ባደረገው የቻምፒየንስ ሊግ ጨዋታ ሲሰናበት በተረከዙ ጅማት ላይ በደረሰበት ጉዳት ቀዶ ሕክምና ተደርጎለታል። እንደ ሌኬፕ ገለጻ ከሆነ ፈረንሳይ ኢንተርናሽናል ተጫዋች ቀዶ ሕክምናው ከ5 ቀናት በኋላ ሚያዝያ 18 ቀን በለንደን ውስጥ ከሊቨርፑል ተጫዋቾች ጋር በመስራት ልምድ ባለው ሕክምና ቡድን ተካሂዷል። ቀዶ ሕክምናውንም በርቀት የተከታተለው በታዋቂ ስፖርተኞች ላይ ተመሳሳይ ጉዳቶችን በአከመ ባለሙያ ነው ተብሏል። ኢኪቲኬ ረጅም የመልሶ ማቋቋሚያ ጊዜ እንደሚገጥመው ይጠበቃል። በ2026/27 የውድድር ዘመን ሁለተኛ አጋማሽ ላይ ወደ ተግባር ይመለሳል ተብሎም ይጠበቃል። ምክንያቱም ከእንደዚህ አይነት ጉዳቶች ማገገም ብዙ ጊዜ ከ8 እስከ 10 ወራት ይወስዳል ተብሏል። ከርቲስ ጆንስ፣ አሌክሲስ ማካሊስተር እና ዋታሮ ኢንዶ በዚህ ክረምት ሊለቁ ይችላሉ ቢባልም ሊቨርፑል ግን ሶስቱንም ማጣት አይችልም። የከርቲስ ጆንስ፣ አሌክሲስ ማካሊስተር እና የዋታሮ ኢንዶ የወደፊት እጣ ፈንታ ስጋት እየጨመረ ሲሆን ሶስቱም ሊቨርፑልን በመጪው የዝውውር መስኮት ሊለቁ እንደሚችሉ ተጠቁሟል። እንደ ዴይሊ ሜል ዘገባ ከሆነ ከሶስቱ ተጫዋቾች መካከል አንዳቸው ቢቀጥሉ ምንም አያስደንቅም። ምንም እንኳን ሊቨርፑል በመሃል ሜዳ ላይ ባለው የቡድን ጥልቅ ስጋት ምክንያት ተመሳሳይ ክረምት ሶስቱንም ማጣት እንደማይችል ግንዛቤ ቢኖርም ጆንስ በጥር ወር ላይ ጥያቄ ያቀረቡትን ኢንተር ሚላንን ጨምሮ የክለቦችን ፍላጎት ስቧል። ቶተንሃም ሆትስፐርም ሁኔታውን እየተከታተሉ ነው ተብሏል። በክረምቱ ወቅት 1 ዓመት ብቻ ሲቀረው ወደፊት ህይወቱን እርግጠኛ አይደለም። ማካሊስተርም ባለፉት የውድድር ዘመናት ጎልቶ የሚታይ ተጫዋች ነበር። በዚህ ውድድር ዘመን ግን ወጥነት ለማግኘት ሲቸገር ቆይቷል። የአካል ብቃት ጉዳዮችና የታክቲካል ለውጦችም የእርሱን ቅርጽ እንደነኩ የሚጠበቁ ሪፖርቶችም አሉ። ሪያል ማድሪድ ስለ ውል ማራዘሚያው ምንም አይነት የውል ውይይት ባያደርግም ሁኔታውን ከሚከታተሉ ክለቦች መካከል አንዱ እንደሆነ ተዘግቧል። የኢንዶ ወደፊት እጣ ፈንታም ክፍት ነው። የመሃል ሜዳ ተጫዋቹ ሚና የተመካ የቡድን ተጫዋች ሆኖ ለመቀጠል ባለው ፍላጎት ላይ ነው። ምንም እንኳን ብቃት ቢኖረውም ሁለገብነቱ አሁንም አድናቆት ሰጥቶታል። የፒኤስጂ ፕሬዝዳንት ናስር አልከላፊ ሉዊስ ኤንሪኬን አወድሰዋል። የፒኤስጂ ፕሬዝዳንት ናስር አልከላፊ ለክለቡ ዋና አሰልጣኝ ሉዊስ ኤንሪኬ ከፍተኛ ምስጋና አቅርበዋል። አልከላፊ በአንድ ዝግጅት ላይ ንግግር ሲያደርጉ በህይወቴ ካጋጠሙኝ በጣም አዎንታዊ ሰዎች መካከል አንዱ ነው ብለዋል። እሱ ሁልጊዜም አዎንታዊ ነው። በፊትም ቢሆን በኋላ ሁላችንም ከእርሱ መማር እንችላለን። በእግር ኳስ ግጥሚያዎችን ታጣለ፣ ዋንጫዎችን ታጣለ። ያ ህይወት ነው። ግን እንዴት እንደገና መነሳት፣ መታገል፣ ከስህተቶች መማር፣ በየቀኑ መሻሻል እንደሚቻል የእኛ ፍልስፍና ነው ሲል ስለ ሉዊስ ኤንሪኬ ተናግሯል። ፕሬዝዳንቱ በኤንሪኬ በጣም ደስተኛ በመሆናቸው ስፔናዊ አሰልጣኝ በውድድር ዘመኑ መጨረሻ አዲስ ውል እንደሚያገኙ ይጠበቃል።